በሉ ይሄንን የሰርግ ልብስ ሳይለብስ የደንብ ልብስ ሳይለብስ እዚህ የሰርግ አዳራሽ ውስጥ የተገኘውን ሰው እጅና እግሩን አስራችሁ ወደ ውጪ ጣሉት። በዚያ ልቅሶና ጥርስ ማፋጨት ወዳለበት ወደ ጥልቁ ጨለማ ጣሉት አላቸው ይላል። እነሱም እጅና እግሩን አስረው ወደ ጥልቁ ጨለማ አውጥተው ወረወሩት ይላል። ወደ ሲኦል ወደ ገሃነመ እሳት ተጣለ ማለት ነው። ከእንዲህ አይነት ፍርድ እግዚአብሔር ያድነን። ስለዚህ የሰርጓ አዳራሽ ቤተክርስቲያን ናት። የሰርግ ቤት ቤተክርስቲያን ናት። ሁል ጊዜ ሰርግ ቤት ናት ቤተክርስቲያን። ሙሽራው ክርስቶስ ነው፣ ሙሽሪት ክርስቲያኖች ነን። የተሰዋው በግ የተሰዋው ፍሪዳ የተዘጋጀው የተጠመቀው የወይን ጠጅ ቅዱስ ደሙ ነው። የተፈተተ ስጋ አለ፣ የተዘጋጀ መብል አለ፣ መጠጥ አለ። ሰርግ ቤት እኮ መብል አለ፣ መጠጥ አለ፣ ደስታ አለ አይደለም? ቤተክርስቲያን መንፈሳዊ ደስታ አለባት። ቤተክርስቲያን መንፈሳዊ ምግብ አለባት። ቤተክርስቲያን መንፈሳዊ መጠጥ። ሰርግ ቤት ሄዶ ራበኝ የሚል የለም አይደለም? ለረሃቡ ምግብ አለ፣ ለጥማቱ መጠጥ አለ። በልብስም አሸብርቀን ነው የምንገኘው። ስለዚህ መንፈሳዊ ትሩፋቶቻችንን አብዝተን አማናዊ መስዋዕት ክርስቶስን ተመግበን አማናዊው ደም ክርስቶስን ጠጥተን መንፈሳዊ ሐሴትና ደስታ የምንገልጽባቸውን ዝማሬያትን በፊቱ አቅርበን በንጉሱ የምንመሰገን እንድንሆን እግዚአብሔር አምላክ ለሁላችንም ይርዳን። እራት የተጠሩ ምንድናቸው? ንገሩኝ። እራት የተጠሩ ምንድናቸው? እራት የተጠሩ ብፁዓን ናቸው። ወዴት? እራት የተጠሩ ወዴት? ወደ በጉ ሰርግ። ወደ ማን እራት የተጠሩ? ወደ በጉ ሰርግ። በግ የተባለ ክርስቶስ ነው። ሰርግ ቤቷ ቤተ ክርስቲያን ናት። ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው። ወደዚህ ቤተ ክርስቲያን እራት ተጠርተናል። እራት የበላ እራት በበላበት ማደር እንዲችል ሁሉ እራት የሆነውን ክርስቶስን ተመግበን ከዚህ ማዕድ ተካፍለን በዚህ ሕይወት እንኖር ዘንድ ተፈቅዶልናል። በዚህ ሕይወት እስከ ዓለም ፍጻሜ ድረስ እንኖር ዘንድ ሞት የማያሸንፈው መቃብር የማያስቀረው ወይም እስከ መቃብር እስከ ሞት ብለን የማንገድበው ሕይወት አለ ለክርስቲያኖች፣ ለእግዚአብሔር ልጆች። ሞት መሸጋገሪያ እረፍት ነው። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ አለን የለንም? ስለዚህ በመቃብር የማይዋጥ በሞት የማይሸነፍ ቀጣይነት ያለው ሕይወት አለን። ከማን ጋር ስንሆን? ከእግዚአብሔር ጋር ስንሆን። የሰማነውን ቃል በልቦናችን ያሳድርብን። አምላከ ቅዱሳን እግዚአብሔር በምሕረት በቸርነት ይጎብኘን። የሊቀ ሰማዕቱ የቅዱስ መርቆሬዎስ ረድኤቱና በረከቱ በሁላችንም ይደርብን።